ባለፈው እሁድ ነበር ያገባው። ከሳዑዲ ከመጣ 2 ወር ገደማ አካባቢ ነው ማለት ነው። ይህ ወጣት ገና 4 ከመድረሱ በፊት ሳሎን ውስጥ ነበሩ። ነገር ግን ቦምብ ተወርውሮባቸው ማለት ነው እዛው ብዙ ሰዎች ተጎድተዋል። ሙሽራው ወደማይቀረው አኪራ ሂዷል። የትም ቦታ ብትሆኑ ሞት ይደርስባችኋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዱንያ ማለት ይችናት። ኢና ሊላሂ ወላሂ 24 ሰዓት ምንለፋላት ዱንያ ጨርቃችንን ጥለን ማለት ነው ምናብድላት ዱንያ የደቂቃ ሞት ናት የሚበቃ። ያ ደስታ ድብልቅልቅ የወጣው ደስታ በቅጽበት ወደ ሀዘን ሲቀየር ሙሽሪት ምን አይነት ስሜት ይሰማታል? እናት እስካሁን ድረስ ወላሂ ደንግጣ ማለት ነው። ድብልቅልቁ ወጥቶ ማታኔ በአካል ቦታው ላይ ነበርኩ። አላስተዋልነውም እንጂ የማይቀር ቀጠሮ። ሁሉም ነፍስ ሞትን ይቀምሳል። በቃ አልቋል። ዓለም ሁሉ ትጠፋለች። ያ እኽዋን መቼ ነው እኛ ምን ሆኖ ምን ዘነጋው? መቼ ነው የምንነቀው? ወንድሞች فمن شرح الله صدره للإسلام فهو على نور من ربه. አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም እንግዲህ ከመግቢያው እጅግ በጣም በሚያሳዝን መረጃ ተመልሼላችኋለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ እርሱም ተመላሽ ነን። ትናንት አመሻሹን በአካባቢያችን በጎረቤታችን የሰማሁት ያየሁት ነገር እጅግ በጣም ዘግናኝ እጅግ በጣም የሚያሳዝን ነገር ነው የሰማነው። አዳራችንም እንዲሁም ደግሞ ሁላችንም ጭምር ሁላችንም በተለይ በሀገራችን ተረብሸናል። ምንድነው የተፈጠረው? ከዛም በፊት በትናንትና ዕለት አመሻሹን ቪዲዮ ሰርቼ ነበረ። ነገር ግን ቪዲዮ ስለቅ ሙሉ ኤዲት አላደረኩትም፣ አላሟላሁበትም። ምክንያቱም በዚህ በማታው በተፈጠረው ነገር ተረብሼ ስለነበር ረስቸው ቪዲዮ እንደዚሁ ነው የለቀኩላችሁ። በተለይ ረመዳን እየተቃረበ ስለሆነ ለመስጂድ ቁርአን መስጠት የምትፈልጉ እህት ወንድሞቼ ብዬ ከዚህም በፊት የሰራሁትን ጭምር ይሄው በዚህ በምስሉ ላይ የምትመለከቱ በመቶዎች የሚቆጠሩ ቁርአኖች ከዚህም በፊት ለ3 መስጂዶች ሰጥተናል የሚል ምስል ለማሳየት ፈልጌ ነበር። ነገር ግን ረስቼው ኤዲቲንግ አላደረኩትም፣ አላሳያችሁም። ስለዚህ አሁን በዘንድሮ ዓመት መስጠት የምትፈልጉ በስር ቁጥር ታናግሩኛላችሁ። ትናንትና በስር ቁጥር ብዬ አለቀኩትም፣ ለዛም ነው አሁን እየደገምኩላችሁ ያለሁት። ከዛም አልፎ ደግሞ የረመዳን አስቤዛ ማዘዝ የምትፈልጉ አሁንም በስር ቁጥር አናግሩኝ፣ በተለይ በወሎ አካባቢ ያላችሁ ማለት ነው። ለመረጃው ሳልፍላችሁ ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ የሚያሳዝን መረጃ ነው የተሰማው ማለት ነው። በእኔም በእናንተም በዘራችሁም በቤተሰቦቻችሁም በሁሉም በተለይ በኡማው ላይ እንደዚህ አይነት ክፋት አይድረስ ለማለት እወዳለሁ። የሰው ልጅ ጭካኔ ኦቨር ደረጃ ደርሶ እንግዲህ እሁድ ዕለት የተሞሸረው ወንድማችን ማክሰኞ ከመግሪብ በኋላ ሞቷል። ምንድነው የተፈጠረው? እጅግ ያሳዝናል። እንግዲህ በዚሁ አካባቢ በእኛው አካባቢ ከአንድ 2-3 ጎረቤት ነው መስመር ላይ ነው የሚገኙት። ባለፈው እሁድ ዕለት ነበር ያገባው። ከሳዑዲ ከመጣ 2 ወር ገደማ አካባቢ ነው ማለት ነው። ይህ ወጣት ለግላጋ እና ሳጣጥም በጫጉላ ቤት እያለ ህይወቱ ተነጥቋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ባሉበት 3-4 ሆነው እንግዲህ ጫጉላ ቤት እንግዲህ ገና 4 ከመድረሱ በፊት ሳሎን ውስጥ ነበሩ። ነገር ግን ቦምብ ተወርውሮባቸው ማለት ነው እዛው ብዙ ሰዎች ተጎድተዋል። ሙሽራው ይበልጥ ተጎድቶ ነበረ። ነገር ግን ሙሽራው ወደማይቀረው አኪራ ሂዷል። ሁላችሁም ዱዓ እንድታደርጉለት በዚሁ አጋጣሚ መልእክቴን አስተላልፋለሁ። እንግዲህ በዚህ በምስሉ ላይ ብያ ላሳያችሁም በተለይ ለማየት ይዘግንናል። ፎቶዎቹን ተመልክቼ በሚዲያ እየተዘዋወረ ይገኛል፣ በተለይ በፌስቡክ ማለት ነው። ሆስፒታል ላይ ነበር የሚገኙት። አመሻሹን ሪፈር ብለው ሂደው ወደ ሆስፒታል ሂደው ነበር። ነገር ግን ሁለቱ ወደ ደሴ ሂደዋል። እዚህም ሆስፒታል ያሉ አሉ ማለት ነው። እጅግ በጣም በሚያሳዝን ሁኔታ ሙሽራው ወደ የማይቀረው አኪራ ሂዷል። ነገር ግን እንግዲህ ያጎቱ ልጅ የሚባለው አለ በህይወት ሞቷል እያሉ እያወሩ ነበር። እሱ በህይወት እንዳለ ጓዳ ነበረች። ሙሽሪቱ ደህና ነች። ነገር ግን ለሷ ትልቅ ህመም ነው። ከትላንት በስቲያ ሰርግ ሆኖ እሰቡት። ዛሬ ትናንትናና ከትናንትና ወዲያ ደግሞ የጫጉላ ድባብ ሆነው ያ ድባብ ያ ደስታ በአንድ ቅጽበት ወደ ሀዘን ሲቀየር
ዱንያ ማለት ይችናት። ኢና ሊላሂ በጣም ያሳዝናል ወላሂ ከልብ ማለት ነው። ብዙ አመት እንኖራለን ብለን እናስባለን፣ ብዙ ነገር እናቅዳለን። ነገር ግን በህይወታችን የሚፈጠረውን ነገር አናውቅም። የኪራይ ህይወት ናት የምንኖራት፣ መቼ እንደምንሞት አናውቅም። ወተን እንግዲህ እየቀረን ያለንበት ሁኔታ ነው። የሰው ልጅ ጭካኔ ወንድም በወንድሙ ላይ ምን ያክል ቢያስጨክነው ነው አላህ ያ ደስታ ድብልቅልቅ የወጣው ደስታ በቅጽበት ወደ ሀዘን ሲቀየር ሙሽሪት ምን አይነት ስሜት ይሰማታል? እናት እስካሁን ድረስ ወላሂ እንግዲህ መናገር አትችልም አይነት ነገር ደንግጣ ማለት ነው። ማንንም ሰው አላናገረችም እየተባለ ይገኛል። ቤቱ ድብልቅልቁ ወጥቶ ማታ እኔ በአካል ቦታው ላይ ነበርኩኝ። በጣም ነው ያዘንኩት። በጣም አልቻልኩኝም ነበር ማለት ነው። ህፃናቶች በዛ መልኩ ሲያለቅሱ ያ ደስታ ቤት በዚህ ቅጽበት እንትን ሲባል እኛ ግን የሰው ልጅ ብዙ ነገር እናስባለን። ከዛም አልፎ ደግሞ ክፋታችን እዚህ ደረጃ የደረሰ ያጀማ እሱ እንኳን ቢበድለው ነጥሮ ብቻውን ነበር እንግዲህ መግደል ያለበትን ብዬ ነው ማምነው። ነገር ግን ቤተሰቦቹ ሲጣራ ወላሂ ከማንም ጋር ንጹህ ናቸው። ይብን የባልተጋራ አይነት ነገር የሚባል ነገር እንደሌላቸው ነው እየተወራ የሚገኘው። ነገር ግን በጅምላ ነው ይህ ጭፍጨፋ አይነት ነገር ነው። እጅግ በጣም በሚያሳዝን ሁኔታ ምን ቃላት የለኝም። በጣም ያሳዝናል። ባለን ጊዜ ባለን ህይወት ማለት ነው ተፋቃቅረን አንድ ላይ ሆነን ህይወታችንን ብንመራ የተሻለ ነው። ምክንያቱም እንዳልኳችሁ ጊዜያዊ ህይወት ነው፣ ቀጠሮ ህይወት ነው፣ የቤት ኪራይ ህይወት ነው እየኖርን ያለነው። ነገ የሚፈጠረው ነገር በህይወታችን ላይ የምናውቀው ነገር የለም። ባለን ቅጽበት መልካም ስራ ላይ ብንሰማራ፣ መልካም ነገር ላይ እንግዲህ ብንሳተፍ የተሻለ ነው ብዬ አምናለሁ። እንግዲህ ለሟች አላህ ይርሐመው፣ አላህ የጀነተል ፊርደውስ ያድርገው። ሙሽራ ሆኖ ወደማይቀረው አኪራ ሂዷል። ሙሽሪት ግን እጅግ በጣም ያሳዝናል። የሙሽራው እናት እጅግ በጣም ታሳዝናለች። አባት፣ ቤተሰብ፣ ልጆቹ ሳይቀር ማለት ነው። እንደነገርኳችሁ ጓደኛ የእናቴ ጓደኛ ልጅ ግን ተጎድቷል አይኑ አካባቢ። ነገር ግን ደሴ ነው የሚገኘው። እሱም አይኑ በጣም ተጎድቷል የሚል ነበር። ነገር ግን በመሳሪያ ሲታይ አሁን ጥሩ ሁኔታ ላይ ነው የሚገኘው። በሀገራችን እንደዚህ አይነት ነገራቶች ስንሰማ ለጆሮ ሰምተን የማናቀው አይተን የማናቀው ነገራቶች በተደጋጋሚ እየተከሰቱ ያለበት ሁኔታ ነው። ወንጀለኛ እስካሁን ድረስ አልተያዘም። እጅግ ያሳዝናል፣ እጅግ ያሳዝናል። ሁላችሁም ዱዓ እንድታደርጉ ነው በዚሁ አጋጣሚ መልእክቴን የማስተላልፈው። እንሁም ደግሞ ባለን ቅጽበት መልካም ነገር ላይ እንሳተፍ፣ እንዋደድ፣ እንፋቀር ለማለት እወዳለሁ። ኢንሻአላህ የተለያዩ ቪዲዮዎች አሉ ከዚህ ጋር ተያይዞ እስላማዊ እንግዲህ ከሞት ጋርም ተያይዞ እንማርበታለን ብዬ አስባለሁ። አላብዛባችሁ፣ ቪዲዮ እንመልከት፣ ለብዙዎች ተደራሽ አድርጉት ኢንሻአላህ። ወሰላሙ አለይኩም። የትም ቦታ ብትሆኑ ሞት ይደርስባችኋል። የትም ቦታ ሞት ያገኘናል። የምንሞትበት ቦታ አላህ ያወቀው ያስቀምጠው ነው። ላ ኢላሃ ኢላላህ ቁል በላቸው አንተ ሙሐመድ ኢነል መውተ አለዚ ተፍሩነ ሚን ያ የምትሸሹት ሞት ፈኢነሁ ሙላቂኩም ያገኛችኋል። የትም ቦታ እንሂድ፣ ቦታው የታወቀ ነው። ወላሂ 24 ሰዓት ምንለፋላት ዱንያ ጨርቃችንን ጥለን ማለት ነው ምናብድላት ዱንያ የደቂቃ ሞት ናት የሚበቃት፣ የሰከንድ ሞት ነው የሚበቃት። መቼ እንደምን ሞት እንደማናውቅ። ስለዚህ 1 ሰዓት 2 ሰዓት ቀድመን ጁምዓ ሰላት ማለት ነው መስጂድ ገብተን መገኘታችን የከሰርን እንዳይመስለን፣ ብዙ ነገር ውጭ ያመለጠን እንዳይመስለን። ወላሂ ለአላህ በሰጠነው ነገር ሁላ ካወቅንበት አትራፊ ነን፣ አትራፊ ነን። ወላሂ ግን ካወቅን إذن أيها الإخوان تلا مقوطات هذا لراس يمود لنا أنتم سلم يا أخرى قدايك الله لا يدلنا عندما يسوي سنة الله غفور رحيم يوانا من يسجنكنا المسجد الله غفور رحيم عندهنا ولاكو الله شديد العقاب منه مؤمن منور يلبت مال النو بفراشم بكجلام نو لزامنا الله سبحانه وتعالى استلبزو نبيات مالنا بسورة الأنبياء كتناقربوا على من على الدنيا يعبدوننا رغبا ورهبا
ወካኑ ለና ኻሺዒን እነዚህ የተናገርናቸው ነቢያት እኛንም የሚከጅሉ እኛንም የሚፈሩ ከዛም በተጨማሪ ለእኛም የተናነሱ ሆነው እኔን ይገዙኝ ይላል አላህ ሱብሓነሁ ወተዓላ። ሁሌ የአላህ ረሕመት ብቻ ሰፊ መስሎ ናም ሰፊ ነው፣ ያ ብቻ ሊያታልለን አይገባም። አላስተዋልነውም እንጂ የማይቀር ቀጠሮ፣ አላሰብነውም እንጂ ሳናስበው የሚይዘን አጋጣሚ። አሊ ብን አቢ ጣሊብ ነፃ ላወጡት ባሪያቸው ያሉትን ብቻ ነበር። ነፃ ያወጡትን ባሪያ ቀብር ሊዘይር ይዘውት ይሄዳል። ኩመይል አሉት፣ እነዚህን የቀብር ሰዎች ጠይቃቸዋል፣ እነሱ ዘንድ ያለውን ኸበር ይንገሩን አሉ። እነሱ ዘንድ ያለው ዜና ምንድን ነው? አዲስ ዓለም ተቀላቅለዋልና ዓለማችንን ያስተዋውቁ። ኩመይል የሚናገሩ አይደሉም እኮ አላቸው። ደግሞ ጠየቁት፣ እንባውን መቆጣጠር አልቻለም፣ አለቀሰ። የሚናገሩ አይደሉም እኮ አላቸው። እንግዲያውስ አሉት፣ የማይናገሩ ከሆነ እኛ ዘንድ ስለነሱ ያለውን እውነት ንገራቸው አሉት። እኛ ዘንድ ስለነሱ ያለው እውነት ምን መሰለህ? ሚስትህ እንደሆነች ሌላ ባል አግብታለች። ሀብትህን እንደሆነ ወራሾች ተከፋፍለውታል። ስምህ እንደሆነ ደጋግሞ የሚጠሩ ሰዎች ሳይቀር ዘንግተውታል። የተሸከሙህ ቀን ጀናዛ ሲሉ ስምህን ቀይረዋል። የሚያስታውሳቸው የለም፣ የሚጠራቸው የለም፣ የሚናገራቸው የለም። ዝንጎች ናቸው እኛ ዘንድ። ሀብታቸውም እናንተም ዘንግታችኋል በላቸው። ኩመይል አሉት፣ አቤት አላቸው። የሚናገሩ ቢሆን ምን እንደሚሉ ታውቃለህ? የሚሉት ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ፈተቁኒ ያ ኡሊል አልባብ ነበር የሚሉት። እናንተ ሰዎች ወይ ስንቅን ያዙ፣ ከስንቆች ሁሉ በላጩ አላህን መፍራት ነው። የልብ ባልተቤቶች እንደሆናችሁ አላህን ፍሩ ነበር የሚሉት። ይሄ ነው መልእክቴ። ሰው ሊሞት ሲል ምን እንደሚሆን ታውቃላችሁ? ከስራዎች ሁሉ ትልቁ ስራ ብሎ የሚያስበው ሰደቃ ነውና ልክ ሞት ሲመጣበት ወየው ምን ነው ሰደቃ ላይ በበረታው ይላል። እኔ አይደለም ያልኩት፣ አላህ እኮ ነው። አላህ ምን አለ? ወአንፊቁ ሚማ ረዘቅናኩም፣ እኛ ከሰጠናችሁ ሲሳይ። ማን ነው የሰጠው? አላህ እኮ ነው። አላህ ከእናታችን ሆድ እኮ ሲያወጣን ምንም አናውቅ፣ ባዶ ሆነን ነው። ዲግሪ ተሸክሞ የወጣ የለም፣ ወርቅ ይዞ የወጣ የለም። ባዶ ሆኖ የወጣው ራሱን እንኳን መብላት መቀለም አይችልበት፣ በሰዎች ይገዛል። ነገር ግን አላህ ቁዋ ሰጠው፣ ሀብት ላይ ሀብት፣ ጤና ላይ ጤና፣ ሁሉን ነገር ካመቻችለት በኋላ ራሱን የተብቃቃ አራሁ ስተግና ራሱን የተብቃቃ አርጎ ይመለከታል። ከኔ በላይ ላሳር ይላል። ገንዘቡ ላይ ይንቀባረራል። ምናልባት ሳት ብሎትም ሰደቃ ካወጣ ሰዎች ላይ ይመጻደቃል። እኛንን እኮ እዚህ ደረጃ ደረስናቸው፣ በእኛ ሀብት እኮ ነው እንዲያደረጉት፣ እንዲቆሞ መሄደው እኮ እኛ ባሳከም ነው ይላል። አትመጻደቅ። ሰደቃህን ገንዘብህን በዚህ አታበላሽም። ሰዎች ላይ በመመጻደቅ በመኩራት አዛ በማድረግ በዚህ አታድርገው አለ አላህ። ምን አለ አላህ? ወአንፊቁ፣ ስጡ፣ ለግሱ፣ ሚማ ረዘቅናኩም፣ እኛው ከሰጠናችሁ ሲሳይ፣ ሚን ቀብል አን ያእትየ አሐደኩሙል መውት ለውላ አኸርተኒ ኢላ አጀሊን ቀሪብ ፈአሰደቀ፣ ሰደቃ አውጣ ነበር ይላል። አያችሁ፣ መጀመሪያም ቢያሉ ሰደቃ አሁን ይታየዋል። ለምን ይላሉ ዑለማዎች? ኸይር ስራ ብሎ ትልቁ የሚታየው ሰደቃ ነው። እንደ ሰደቃ ኸይር ስራ እኮ የለም። ሰው የውመል ቂያማ በሰደቃው ጥላ ስር ይሆናል። ከዚህ በኩል ቅጣት ሲመጣ ምን ሲል ኩፍ ትላለች፣ ሰደቃ መጣ። ከዚህ እጅ ስንትና ስንት ሰደቃ ወጥቷል፣ ዘርበል ብላ ትከላከልለታለች። ሰደቃ ሰውን መስጠት መርዳት ግን ለማን ይሁን? ለአላህ ይሁን።